አዴና ዴቭ እንግዲህ መጨረሻቸው ምን ላይ እንደደረሰ ማወቅ አልተቻለም። ዳይመንድም የአባቴን ድርሻ ካልሰጣችሁ እያለ ነው። አበበም ከውጭ ሀገር ከሆነም ከአሜሪካን እንግዲህ የአባቱን ድርሻ ለመውሰድ የመጣውም ልጅ እንግዲህ በፍቅር በአዴ አባት ምክንያት እንግዲህ ተገፍቶ ፍቅረኛውን ይዞ ወጥቷል። ፍቅረኛውን ይዞ ወደ ከተማ ገብቷል። እንግዲህ የሚፈጠረው ነገር በደንብ እናያለን። ለሙዬና ባቡሬም አሪፍ ምርጥ የፍቅር ጊዜ አሳልፈዋል። እንግዲህ ባቡሬ እንደሚወዳትና እንደሚያፈቅራት ለለምለም እያሳያት ነበረ። ለምለምም ደግሞ እንደምትወደው እንደምታፈቅረው እያሳየች ነው። ግን ደግሞ ከኤላ በኋላ ሰውን ማመን አልችልም እያለች ነበር። ይሄ ነገር እውነት የደረሰባት ነገር ነው። ይሄን ነገር ልታስብ ያደረጋት። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። እንግዲህ የጽናትም ድራማ የአዴም ድራማ ወደ ማለቂያው እየደረሰ ነው። የተወሰነች ነገሮች ናቸው የሚቀሩት። ምክንያቱም እንግዲህ አዴና ዴቭ ከተጋቡ ምናምን የሁሉንም መጨረሻ አይተን የሚያልቅ ይመስለኛል። ከዚህ በላይ ብዙ ሚንዛዛ አይመስለኝም። ከዚህ በላይም ከሄደ በጣም ይንዛዛ ነው፣ ያስጠላል። እና ውዶቼ ይሄ ድራማ ሁለቱም ድራማ ካለቀ በኋላ በራሴ ስራ ስለምመጣ እስከዛ ድረስ እናንተ ሰብስክራይብ እያደረጋችሁ አበረታቱኝ። ቢያንስ እንኳን 20 ሺህ አስገቡኝ ማለት ነው። ሰወዳችሁ 20 ሺህ ለመግባት ትንሽ ነው የቀረኝ። ስለዚህ 20 ሺህ ሰብስክራይብ አስገቡኝ ማለት ነው። ሰብስክራይብ ዋና ካነካ አድርጓት። ሰምታችኋል። እና ውዶቼ አዴይም በጣም ፈርታለች። እንግዲህ ወደ ገደለው ትገባላችሁ። አዴይ በጣም ፈርታለች። እናቴ ደስ ሊላት ይችላል፣ ግን ደግሞ አባቴ ካልፈቀደ ግን የእናቴን ደስታ ሊያጠፋው ይችላል። ስለዚህ ለሁሉም ነገር እናቴ ደስተኛ ትሆናለች እንጂ ምንም ነገር አትከፋም። የኔን ደስታ ማየት የኔን ማድረግ ማየት ትፈልጋለች እና ደስተኛ ትሆናለች እንጂ አትከፋም ብላለች። ግን አባትዮ በጣም ሰይጣን ስለሆነ በጣም ኃይለኛ በቃ ለልጆቹ ምቾት፣ የልጆቹ ደስታ፣ የልጆቹ መጨረሻ ማማር ሳይሆን የሱ ስሙ መነሳቱን ነው የሚፈልገው። የከሌ ልጅ እኮ የከሌ ልጅ አገባች ተብሎ በቃ ስሙ ከፍ እንድል የሚፈልግ አባት የልጁ ደስታ አያስጨንቀውም። ለራሱ ስሜት ብቻ የሚጨነቅ ማለት የአዴ አባት ነው። እና ፍቅርም አሁን እዚህ ጋር ሮማንን በጣም እያሰቃየቻት ነው። ለምን እንግዲህ አስቡት፣ አሹና ሮማን አንድ ላይ ቢሆኑ ፍቅር ምን አገባት አይደል? ቤተሰቦቼ በፊት ላይ ዴቭን ስለምታፈቅረው ነው አዴን ስታሰቃያት የነበረው። ዴቭና አዴ ይዋደዳሉ ብላ ስላሰበችና ፍቅራቸውን ስለምታቅ ሁለቱን ለማለያየት ነበር ብዙ ነገር ስታደርግ የነበረው። ግን አሁንም ሮማንና አሹ አንድ ላይ እንዳይሆኑ ብላ በጣም ብዙ ጉድጓድ እየቆፈረች ነው። ሮማንን ከእናቲቱ ለማጣላት እናቲቱ ጋር አጣልታት እዛ ቤት እንድትወጣ ለማድረግ በጣም ብዙ ጥረት እያደረገች ነው። ፍቅር የምትፈልገው ምንድን ነው? እዛ ቤት ያለምንም ሰው ከእናቷና እሷና እናቲቱ ብቻ አንድ ላይ እንዲኖር ነው የምትፈልገው። በፊት ላይ አዴን ስታሰቃያት ከዴቭ ጋር ግንኙነት ስላለ ዴቭን ስለምታፈቅረው ነው፣ ቀንታ ነው እንላለን። ሮማንን ለምንድን ነው እንደዛ የምታረጋት? ቤተሰቦች ይቺ ልጅ ከስር መሰረቱ ክፋት በልቧ ውስጥ አለ። በቃ ክፋት ብቻ ነው አይምሯ የሚያስበው፣ ልቧም ክፋት ነው ያለውና በጣም ከባድ ነው ብዬ ነው የማስበው ውዶቼ። ዴቭስ ምን ላይ ደረሰ? ዴቭስ ተፈቀደለት ወይ? ሁሉ ነገር ተስተካከለ ወይ? በጣም ግራ ተጋብቻለሁ። እንግዲህ በቀጣይ በሚለቀቀው ላይ በደንብ አድርገን አብረን የምናይ ይሆናል። እኔ ግን አሁን ላይ በጣም ትልቅ ስጋት ያሳደረብኝ ዴቭ ነገሮችን በቀላሉ የሚስተካከሉለት አልመሰለኝም ማለት ነው ውዶቼ። እስቲ እንግዲህ ምን ሊፈጠር እንደሚችልና ምን እንደሚፈጠር አብረን የምናይ ይሆናል። በቀስታ ማለት ነው። ሁሉም ነገር በቀስታ እናየዋለን። ግን ኒንጃ አላቅም። እዚህ ጋር በተለይ ፍቅር እያደረገች ያለችው ነገሮች ዝብርቅርቅርቅ እያደረገችው ነው። በጣም ነው ግራ የተጋባሁትና አሹም ደግሞ በጣም መልካም ልጅ ነው። ሮማንን ያፈቅራታል፣ ይወዳታል። ሮምዬም እርግጠኛ ነው ተወደዋለች ማለት ነው። ግን በመሀል አሁንም ፍቅር እየገባች ሁለቱ ግንኙነት እንዳይኖራቸው እንዳይገናኙ እያደረገች በጣም ነገሮችን እንትን እያለች ነውና ምን እንደምትፈልግ ነው ፍቅር ግራ የገባኝ ማለት ነው። በቃ የሆነ ክፋት ከውስጧ ጋር ከደሟ ጋር የተዋሃደ ልጅ ናትና በጣም ነው የገረመችኝ እኔ ፍቅር ማለት ነው።